የኔ መሳሪያ ነው ምገለገ ይሄ ሰላት ወደዛ ፈረቀሳ የታሳለችው ነው። ይሄ ፈረቀሳ? አዎ። እቺ ደግሞ ጨሌ ናት። የኛ የምንጠቀምባት እናታችን ናት። እሺ፣ እናታችሁ ናት። እንዴት ነው የምትደረገው? ሐዘን መከራ በሳር ነው። ይሄን እንለብሳለን። አድገን በቤቱ ተናፈጥክበት እኮ። አባቱ ልጣል አይደል? እኔም ለወድቅ ነው፣ እሱ እንዲጣል ነው ሊቃጠል። አሁን የተናፈጥክበት? በፊት አትናፈጥበትም ነበር? የክብር ዕቃ ነው፣ የክብር ዕቃ። ክብር ዕቃ ሙዳ በእንትን እየሙዳ እየተባለ በቅቤና በሽቶ ነው የሚቀመጠው። ወንፊቱ ደግሞ ምንድን ነው? በኋላ ነው የሚቀመጠው። እዚህ ላይ የስንዴና የገብስ ቅንጬ ይቃቀልና እዚህ ላይ ሰፌድ ይደረጋል። ሰፌዱ ጥለዋለች እዛ። ሰፌዱ ደግሞ ከስር ይሆናል። ይሄ እዚህ ላይ ይሆንና ሳር 8 በዚህ በኩል 4 በዚህ በኩል 4 ሳር እናደርግና ጎንደሮ ሲፋ ሲፌሱ። ይሄም እንደዚህ ከዚህ ላይ ንክር ጎንደሮ ሲፋ ሲፌሱ። ቅቤ እንዲህ ይነከርና ጎንደሮ ሲፋ አሲፌሱ፣ ጎንደሮ ሲፋ አሲፌሱ፣ ጎንደሮ ሲፋ አሲፌሱ እያል ምን ማለት ነው? ጎንደሮ ሲፋ አሲፌሱ እየተባለ በቃ ከዛ ቅንጨውን 4 ጊዜ ከገብሱ 4 ጊዜ ከስንዴው 4 ጊዜ ይቀመስና ነው። መስጊድ ሁሉ አለን እኛ ነበራችሁ? መስጊድም እንቀማለን፣ እናስቀማታለን። ታጓራላችሁ? አዎ። እንዴት ነው የምታጓሩት? ከአብሬ ነው የተወለድኩት። 8800 ነን። 8800 ናችሁ። ታጓራላችሁ? ዛሩ 80 ነው። ዛሩ 80። ታጓራለህ? እናጓራለን። እንዴት ነው የምታጓራው? እንልና ይሄን ሰፊዱን ይዛችሁ ናችሁ? አይደለም፣ ይሄ ሌላ ነው። ይሄስ ሽርጡስ? ይሄ ደግሞ ይሄ በቃ አሁን የዚህ ስራ አልቋል። የዚህ ስራ አልቋል። አሁን ይሄ ጨሌ ነው። ይሄ ጨሌ ነው። እሺ፣ አሁን ስራው ያላለቀው ደግሞ የትኛው ነው? ስራው ያላለቀው ይሄ ነው። ይሄ መካደሚያችን ነው። ስንቅም ነው የምንለብሰው። ስትቅሙ ትለብሱታላችሁ። ነደድን እኮ ግን አሁን እኮ እያቃጠላችሁ ነው። ውይ ይሄ መቃሚያ ነው። አዎ መቃሚያ ነው። ወይ ይሄ ያዳልሙ ሱማሌ ነው። ይሄ ጠቋር ነው። እንለብሳለን። ይሄ እንግዲህ ለዘመናት በየቤታችን ያለ የሰይጣን አሰራር ነው። ዛሮቹ አብረው የተወለዱ ናቸው። ሌሎቹ ደግሞ ቀይና ጥቁር ነው የምትወዱት? እኛ ያስገባናቸው ዘበኞቻችን ናቸው። መውጊያ ሰውም መውጊያ ነው። የትኞቹ? ቡዳ ዛር እኛ ነን። ቡዳ ጂኒ ሰይጣን መዋጊያችን ናቸው። ወደ ሌላ የምትልኳቸው እንደ ቡዳ ሆነው የሚገቡት በሰው ላይ የሚሰሩት በቃ የሚያሙ በሽተኛ የሚያረጉ የኛ መልእክተኞች እዚህ ውስጥ አላችሁ። ወደ 8800 ሌሊቱን ስትገጽጸን ስታስረን ነው የምታድረው። አልፈራቻችሁም? መድኃኔዓለም ስጋዬን ነፍሴንም አስብ፣ ከዚህ ስራት አውጣኝ እባክህ ትላለች፣ ትጸልያለች። በፈሰሰው ደም በተቆረሰው ስጋ እባክህ ወደ ቤት መልሰኝና አጋንንት ከሌላ አውጣልኝ ትላለች። ትገጽጸናለች፣ ታስረናለች። እኛ ደግሞ እንዳትሄድ ጸሎት እንዳታረግ ስር አድርገን እቤት ቁጭ አረግናት። አዎ። እና ዘርያ በሙሉ ተይዟል። አያት አላት ደግሞ የሚያመልክ። አዎ። እኛ እሱ ላይ ሆነን ግብር እንወስዳለን፣ እሷ ላይ ሆነን በላውጣ ሽርቆንም ምን አውጣ አስቀምጣ። ቶሎ በል። ሽቶማ ባፋችንም አረግና መሬቱን ሁሉ በቃ አታግማው። በቃ እንደዛ ነው የምንጠቀመው። ሽቶ አፍ ውስጥ ለምን ታደርጋለህ? በቃ እንደ ደም ነው የምጠቀምበት እኔ ሽቶን። ሽቶን? አዎ።
ደሟን እንዳልመጥ ሽቶ ጠጥቼ እሄዳለሁ ከለዋ ላይ። አዎ ልጆቿ ላይ ደግሞ በሙሉ ገብቻለሁ። አብሬ ተወልጃለሁ። የት አሉ ልጆቿ? አላመጣቻቸውም። እሷም ነች ያመጣቻት። እቺ ቡዳ ነይ እስቲ እናቷ አመለጠች። ሚስቴ ናት እኮ ሚስቴ። ባሏስ? አስጠልቼዋለሁ። አይ በቃ አልወድም ወንድ አትወድም? እኔም ራሴ ወንድ ነኝ እያልኩኝ ባሏን አስጠልቼ ልጆቿን ሁሉ አይናችሁ ይፍሰስ ወይኔ ወናንተ ድፍት በሉ እያልኩ እየተራገምኩ። እሺ ነገሩ እኔ የሰይጣን መንፈስ ስለሆንኩ እርግማን ወዳለሁ። እርግማን ትወዳለህ? አንወድም እኛው። አዎ እንዴት ነው የምትራገመው? እስቲ ወይ እኔን ወይ እናንተን ይንሳችሁ ድፍት በሉ። እኔን ያዘመን ነው እናንተን ይዞ ብታዩት እንድትል አደርጋታለሁ። አፏ ላይ ቁጭ ብዬ አፍ ላይ ቁጭ ብለ እኔን ያዘ እናንተ ያዛችሁ ገባለሁ በውስጣቸው። አሁን ሁሉም ወንዱም በተለይ ሶስተኛ ልጇ ትምህርቱን ሁሉ አስጠልቼው ቦዘን ያርጌው እንዳይሰሙ እንደውም ወደ ጫት ቤት እንዲመለከት ወደ አሸሸ ቤት ጓደኞቹም እንደዛ አይነቶቹን እያገናኘው ያመሳሰልኩ አዎ የነሱ አይነ እንደዛ አይነቶቹን እያመሳሰልኩ አብሮ እንዲሆን አርጌው አሁን ቤት ውስጥም በቃ ብዙም ከነሱ ጋር አይጣጣምም። በቃ እና በሱ ላይ አብሬን የተወለድኩት ሁሉም ላይ አብሬ ተወልጃለሁ። እኔ ከሷ የ10 ዓመት ልጅ ሆና ነው የ10 ዓመት ልጅ ሆና ነው የገባሁት። ከልጅነትም የተወለድኩ ስራት አልችል ምን አልችል እግሬን እየሸመቀቀኝ ስራዬ ሁሉ ነው እንትን በየ ፍቃድ ፈጥሰጡኝ። እግዚአብሔር የተመሰገነ ይሁን። ባልም ያለቀልኝ ተለያየን። ስኳርም ነኝ እኮ ደግሞ ስኳር አለባት። ግፊት አይምሮ በሽታ ብዙ አሰቃይቻታለሁ። ውጭ እንዳትሄድ እሷ ውጭ ናት። ፓስፖርቱ ላይ ሄጄ ሰረዝ ታባቷ እኔ ሳታገለግል የታባቷ ነው የምትሄደው እያልኩ የታባቷ ነው የምትሄደው። አሜሪካን ሀገር ስንት እንትን ሲባል ስርዝ እንዳይሳካ ድንቅፍቅፍ በቃ ምቀኝነት የተሞላው ነው የኛ ስራ። ሰው እንዲያድግ አንፈልግም። በቃ ምቀኝነት የተሞላው ነው። እሷ እንዲሁ ቀረች። በቃ እዚሁ መሄድ አልቻለችም። ሶስቱ እዛ ነው ያሉት። እሷን እንዲሁ እሱ ባል ሆኖ ነው እዚህ ባል ሆነ ነው እዚህ ቁጭ አረከ። አዎ በድን አርጊያታለሁ። አይምሮዋን እየቀየርኩ ጴንጤ ሁሉ ገባች። አብሬ ስጨፍር እኮ 10 ዓመት ጨፈርኩ ጴንጤ ጋር። አዎ ጴንጤው ጋር ሃሌሉያ። እስቲ በል ዛየር ጌታን አረቦሪ ዳራላ ቦሲራራ እያልን እስቲ በል እሱ እንደዛ ነው የሚሉበት። እስቲ በል አረቦሪ ዳቦሪ ሲራላ ቦሲራላ ካቲራላ እያልን ሃሌሉያ ሲሉ ደግሞ ሃሌሉያ ኢየሱስ ጌታ ነው ሲሉ ኢየሱስ ጌታ ነው። አብረን እንጨፍራለን። ህብረት ነው፣ ህብረት አለን። መንፈስ ቅዱስ ተናገሩ ይሉናል። እሺ እኛ ከዛ ወንድጃቸውን ሲጸልዩብን አረቦሪ ዳላባ ሲራላባ ቲራላባ መልካችን ቀይር አድርገን እንደዚህ እንጨዋለን። በቃ ያጋንንት መንፈስ ውጣ ሲሉ እንወድቃለን። አውቀን እንወድቅና ወጣን ብለን እኛ ግን አብረን ህብረት አለን፣ ህብረት ነን። እሺ እንዴት ነው የምትወድቁት? እስቲ ያጋንንት ረቦቲ ያዳላባቲ በቃ ወዲያው ትቀይራላችሁ ስልታችሁ። አዎ ብዙ ተጫውተናል። አሁንም አበቃኝ እኮ በቅቶኛል። በመቁጠሪያ ሸለጠችህ። በኢየሱስ ክርስቶስ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም ወደ ሲኦል እንገባለን። ቶሎ 7 ጩኸት አባቴ እኔው ከትንሽ ነው የተሳቀሁት። ዲያቆን ነው ነበር። ዲያቆን ነበር። አሁን ልገድለን ሞክሯል። ማነው ስምሽ? ወለተ መስቀል። በርቼው ጨሌው ዛሩ መናፍቁ ሽቶም ይጠጣ ነበር ያንቺ። እኔ ሲይዘኝ ምንም እንደሚያደርገኝ አላውቅም። አባ
ሰውነቴን ድብድ ያደርገኛል፣ እሳት ይለቅብኛል። በቃ መቃጠል ነው። ልጆቼ ማማም ባለቤቴ ማለት ማማም ዘመድም ያስጠላኛል። በቃ እንደኔ መረረው የለም 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 የለም። እዚህ ቁመት አስተምራለህ አይደለ? የኛ ደግሞ ይሄ የረቀቀ ስራችን ነው። ከጥንት ከአያት ከቅድመ አያት ሲወርድ ሲዋረድ፣ ምክንያቱም የኛ የሆነው ነገር የለም የናንተ ነው። ስለዚህ እኛ ደግሞ ስራውን መስራት ነው። ምን ልቡና አይምሮን ከያዝ ነው ምን አባቱ ሊናውን ከያዝ ነው። የት ልጅ ደግሞ እንዴ የናንተ አምላክ እኮ የሚፈልገው እኮ ከሰው ልጅ ልብ እሊና አይምሮ ነው። ያንን ደግሞ ቀድመ መቆጣጠር ነው። በቃ ከዛ ታዞረዋል። ግራ ማጋባት ነው። ግራ ይሁን ይሁን ግራ ተጋብቶ ጨልሞበት ነው። ግራ የተጋባ ትውልድ ይላል። ይሄ ነው እንደምታስተምረው። እንደዛ ማድረግ ነው በቃ የኛ ስራ። ዋናው ዓላማችሁ ምንድነው? ይሄንን ትውልድ በቃ መቆጣጠር። ትቆጣጠረውና እግዚአብሔር ምናምን የለም አይንበረከክም እኮ አይኑን ነው ልቡን ነው ልቡን። አይን ምን ይሰራል? አይን ምን ይሰራል? ልብ ነው። እየሄደም ከዚህ ጋር ይጋጫል እኮ ከሚያየው ጋር። አይን ምን ያደርጋል? እችን ነው ጋማ ማለት ነው። እቺ እዚህ ጋር አለችው እቺን ማለት ግትር ድድር ሰውን ማሳት ነው። ምንም ሲል ይሳት እንደሷ ዶክተር ሆና እኮ ዶክተር ናት። አንተም አብረህ ዶክተር ነው የሆንከው? ተምሬ ተመራምሬ ምን ይደንቃል? አብሬ ቁጭ ብዬ ተምሬ አብሬ አሁን ግን ያው በሱም ትገባላ በሱም ስራ ይሰራል እኮ በተማረ ሰው አድርገህ ስራ ይሰራል። እንዴት ይሰራል? እስቲ ና ወደዚህ። አትሆንም ለኛ ማለት እቺ የተማረው ላይ ትኩረት የምትሰጠው ለምንድን ነው? ምን በእናትህ እቺ ነገር ተወግድ። እሺ የተማረው ላይ አሁን የተማረው ሰው ትይዝና የተማረው ሰው ይዛል። ቆይና ዶክተር ነው ወደዚህ ነው። ሳይንስ ገሃነመ እሳት የለም ሲኦል የለም። ሳይንስማ አምላክ የለም ነው በቃ። አንተ የመጣኸው በኢቮሉሽን ከዝንጀሮዎች ነው የፈጠረ በሰባት ቀን ገለመሌ አንተ የምትለው የለም በቃ። ከጦጣ መጣ አሁን አደግ ጥሩ ነገር ነው በቃ። ስራ እዚህ ዓለም ላይ ኑር ምናምን ከእንጂ መጥራት ምናምን ነገር እንደዚህ የለም። አምልኮት ምናምን የለም። አንወድም። ሳይንስ ደግሞ ሲጀመር ይጸራል። ሳይንስ የኛ ነው ይመቸናል። ያው ታውቃለህ የሚታተመውን ምን የሚለውን እኛ ነን ወደዚህ እያሳትን እንደዚህ እንዳይጠሩ ግንብ ምናምን እንዳይሉ አንወድም። እኛ አምልኮ ሲጀመር ሳይንሱን የሚያመጡት ነጮቹ የኛ ናቸው። ነጮቹ ሳይንሱን የሚጽፉት መጽሐፍ የሚያሳትሙት የኛ ናቸው። ስለዚህ ይመቸናል። በእነሱ ውስጥ የምናስተላልፈው መልእክት ሁሉ ይመቸናል። ሰውን ማሳት ነው ምንም ሲል ይሳት። እንደሷ ዶክተር ሆና እኮ ዶክተር ናት። አንተም አብረህ ዶክተር ነው የሆንከው? ተምሬ ተመራምሬ ምን ይደንቃል? አብሬ ቁጭ ብዬ ተምሬ አብሬ አሁን ግን ያው መጣ ነገሮች ተስተካከሉ። ይሄ የእውነተኛውን ከዚህ መንበርከኩ ምናምን ይሄ ሁላ ከስግደት ነው እንደዚህ ሆነው። የቱ ይሄ እኛ የምንወደው የኛ ስለዚህ በግንባር ደው የሚያደርገው ነው። ይሄ ስዕል ተደርጎ እየተጠራ ኪራራይ ሰው አንወድም። እና ይሄ እንትኑ አልተመቸንም። ማን ነው ስምህ? ሸይጣን ነኝ። ሸይጣን? አዎ ተው እንጂ አንተ። እሱንማ የሚያመልኩን እኮ የሰጡን ስም ነው እንጂ ታውቃለህ። ስንመጣማ ዛር ነው። ሰይጣን አጋንንት ነው። ይሄ እኮ ምድር ላይ ከወረደ በኋላ የተሰጠ ነው። ከዛ መጽሐፍ ላይ በደንብ አድርገህ ጽፈህ የለ እንደ አንብቤያለሁ እኮ እሷንም አስነብባኛለች። ድብል አድርገህ ጽፈህ የለ እንደ መጽሐፍ ላይ ምን ብሎ ሰው ጽፈሃል? ምን ያጻፍከው ጉድ አለ? ሁሉም ጉዳችን እኮ ነው ያጻፍከው። እዛ ላይ እኮ ጽፈሃል። ሲወርድ ከላይ የመጡት የተጣሉትን ሰው በየቦታው እያመለከ ስም ሰጣቸው ብለሃል። እኛም የተሰጠን ስም ነው። አረቦቹ ጋር ነበረን እኛ። አረቦቹ ጋር? አዎ እስልምና። ታዲያ ወደዚህ ምን አመጣ? በዘር እስላም ናቸው። በዘር ተዋልደን ነው። ያው መብዛትማ እንፈልጋለን እኮ። በዘር እስላም ናቸው? አዎ አያት ቅድማት ሰብለ ምናምን የሚለው ስም አንወደውም። ሉባባ ምንድን ነው? እስልምና ነው የምንወደው። እንደ ጠምጠም ብታረግም ደስ ይለናል። ቂም ብታረግም ደስ ይለናል። እንደኛ እንደ እስልምናችን። አዎ ያወቃል። አዎ በቤተሰብ ያመልካሉ። የአባቴ እናቴ አያቶቼ ማለት ነው ያመልካሉ። አሁንም እንግዲህ ያው እኔ ነኝ ከዛ ውስጥ ተገንጥዬ ወጣሁኝ። እኔ ነኝ። የሚገርም ነው። እንዲህ ወደ ቤተሰብ መምጣቱን አንቺ አታውቂም? ያው እኔ በፊት አላውቅም። ያው
የእርሶን ፕሮግራም መከታተል ከጀመርኩኝ በኋላ እስከ 7 ትውልድ ድረስ እንደሚሄድ መጽሐፍ ቅዱስ ውስጥም አለ እና ያ ነገር በቃ እኔ ጋር እንዳለና ከኔም ወደ ልጆቼ እንደሚመጣ ከዛ ነው ወዲህ ነው ያወቅኩት። እና ግን ያው እግዚአብሔር ያጋልጠው እያልኩ ነበር። እግዚአብሔር ይመስገን ተጋለጠ። ጸሎታቸው በላኝ። ይሄ ምናምን የምትወስዱ ትናንትናማ ነጭ በነጭ ስትል እሳት አጋየው ለኮስኩባት እሳት ላይ አለ። ምንድነው እሱ? ምንድነው የምትለው? አልጠራም ስነ ስርዓት በለው አንዱ